የሲፈንና የሜርሲ ፍጥጫ እውነትን ለማግኘት እባብማ አንቺ ነሽ ቤት ውስጥ መልአክ መስልሽ ብዙ ነገር የምታደርጊ። እስኪ ሙሉውን ንገሪ። ደፍኔ ማናት? ቆይ ደግሞ ከኛ ጋርስ ምን አገናኛት? አክስቴ እባክህ ወንድሜ ልጅ ማስታወስ ቻል። ሞታለች። ምን? ታዲያ ምንድን ነው? አንዲት እኛ ቤት ውስጥ ተቀጥራ ስትሰራ የነበረች ደፍኔ የምትባል ሴት ነበረች። ምን? ደፍኔ? ምን ነው ታውቂያታለሽ እንዴ? ኧረ በጭራሽ አላውቃትም። ስም ተመሳስሎብኝ ነው። እናም አሁን ላይ ያቺ ሴት በህይወት የለችም። ማን ገደላት? አይ ሰው አልገደላት። አክሲ እንደነገረችኝ ከሆነ ሙታን የተገኘችው። ታዲያ እሷ ካልሆነች ልጇ ናት። ሴት ልጅ እንዳላት ተነግሮኛል። እናም ያቺ ልጅ ናት ይህንን የተቀነባበረ ሴራ ልትሰራ የምችለው። እሷን አግኝቼ ነገሩን መጨረስ አለብኝ። መጨረስ? አዎ መጨረስ። መግደል ካለብኝ መግደል፣ መፍታት ካለብኝ ነገሩን መፍታት አለብኝ። አዎ አቶ እኔ በምችለው አግዛለሁ። ጋለጥ የሚደረግ ትንቅንቅ። ወይዘሮ ሜርሲን ሲፈንን አጋልጣ እሷ በድብቅ ትኩረት ሁሉ ወደ ሲፈን እንዲሆን የምታደርገው ሩጫ። ቤሊል ከፎቅ ላይ ወደቀች እንዴ እያልን ብዙዎቻችን የግል አስተያየታችን ስሰጥ ነበረ። አምናን ግን እንቅልፍ እምቢ ብሎት በጭንቀት ያሰበው ሀሳብ ነው። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦቼ፣ ድር ተወዳጅና እጅግ ልብ አንጠልጣይ ድራማ ዛሬም በሚገርም ሁኔታ ቀጥሏል። ወይዘሮ ሜርሲ አሁንም ክፋትና ተንኮሏ እንደቀጠለች ነው። ሲፈን ጄሪ ይህ ሁሉ የአንቺ ስራ ነው፣ አንቺ ነሽ ቤሊልን እንደዚህ ያደረግሻ ስትል የቀን ጉዳይ ነው እንጂ እውነቱ ይጋለጥብሻል፣ ጭንብልሽ ይጋለጥብሻል ብላለች። የእሷስ ጭንብል መቼ ነው የሚጋለጠው? በእርግጥ ጄሪ በዚሁ ከቀጠለ በድጋሚ ቤሊልን ከመጉዳት ወደ ኋላ አትልም። ሜርሲ ያሰበችው ነገር ወዴት እየወሰዳት ነው? የራሷን እቅድ ለማሳካት አቶ አምናንን ባዶ ለማስቀረት ከሲፈን ጋር የጀመረችው ግብ ግብ ያስኬዳታል ወይ? ጄሪስ በቅናት እየተንጨረጨረች የምትወስናቸው ውሳኔዎች ህይወቷን እስከ ወዲያኛው የሚያሳጣት ይሆናል። እጅግ የሚያሳዝነው ነገር የቤሊል ጉዳይ ነው። ቤሊል አሁን ሁሉም ነገር ዜሮ ስለሆነባት ማሰቢያዋ ኦልሬዲ የሆነ ተንኮል የሆነ በቀል የሚነግራት ሰው ካለ ከባድ ነው። አይምሯ ይመረዛል። አሁን በእርግጥ ትኩረት እየሰጣት ያለው አምናን ነው። አምናን ግን ትኩረት በሰጣት ቁጥር ጄሪ እየቀናች ነው። ይህ ማለት ያረገችው ጸጸት እየገረፋት እያለ በድጋሚ አብራ ስላየቻቸው በድጋሚ ልትጎዳትም ትችላለች የሚል እምነት አለ። በዚህ በኩል ሲፈን አለች። ሲፈን ጄሪ እንዳደረገችው ጠንቅቃ ብታውቅም የጊዜ ጉዳይ ነው እንጂ ጭንብልሽ ይገለጣል ብላለች። የትኛው ጭንብል? በእርግጥ ጄሪ ትልቅ ስህተት ሰርታ እየተጸጸተች ነው። በድጋሚ ስላየቻት ነው ከአምናን ጋር እየተናደደች ያለችው። ግን ትልቁ ጉዳይ ወይዘሮ ሜርሲን የሰራችው ስራ ነው። ወይዘሮ ሜርሲን እንግዲህ ከአቶ ሜሊክ ጋር የተስማማችው ስምምነት እንዲጸድቅላትና ጉዳዩን ተፈጻሚነት ለማድረግ ያዘዛቱን ስራ ለመተግበር አቶ አምናን ድርጅት ጋር የእርሻ መስኖች ላይ መርዝ እንድተፋና መርዝ እንድትረጭበት ታዛለች። ይህን ደግሞ እኔ በቀጥታ ማድረግ አልችልም፣ ሲፈን አንቺ ነሽ የምታረጊው፣ ይህ የኔ ስራ ነው። እምቢ ካልሽ ግን ወይዘሮ ሰማሃልን እንደገደልሽ የአቶ አምናንን ቤት እንዳቃጠልሽ እናገራለሁ ብላለች። ግን ሲፈን የፈለግሽውን ነገር ማድረግ ትችላለሽ። አንቺ እቅዳችን አንድ ላይ ሆኖ አያውቅም፣ ስኬታችንም አንድ ላይ አይሆንም። ያንቺ የአደገኛ ስራዎችሽ መሳሪያ አልሆንም ብላ አስጠንቅቃታለች። ሜርሲን ግን አሁን ትልቅ ውሳኔ የወሰነችው የደፍኒንን ህይወት ለአምናን መናገር። ደፍኒን ማለት እናንተ ቤት የምትሰራ እና ድንገት ሞታ የተገኘች ልጅ ናት። ይህ እየተገበረብን ያለው ነገር የእሷ ልጅ በቀል ይመስለኛል። አይንህን ግለጥ፣ ዙሪያህን ተመልከት። እሷ ብትሞትም ልጇ አለች። ታሪኩን እንቆቅልሹን የምታውቀው ልጇ ናት። በእርግጥ ወይዘሮ ሰማሃል ብትኖር አክስትህም ጤነኛ ብትሆን ትነግርህ ነበር በማለት ጫፍ ጫፉን የነገረችው። አምናን እዚህ ጋር ትልቅ ስህተት የሰራው ለሲፈን ሁሉንም ነገር መናገሩ ነው። ምክንያቱም ሲፈን አሁን ያመለጣትን ጉዳይ ማወቅ ስለምትፈልግ ነው። አምናንን ጫን ብላ ስትጠይቀው አምናንም ስለ ደፍኒን ስለ ሲፈን ህይወት ይነግራታል። እጅጉን ትናደዳለች። ወይዘሮ ሜርሲን ማንቁርቷን ትላታለች። ያዘሽኝን ነገር አልፈጽምም ስላልኩሽ አሳልፈሽ ልትሰጭኛች በማለት ሲፈን ሜርሲንን ማንቁርቷን ይዛታለች።
ይህ ማለት አቶ አምናን ትልቅ የቤት ስራ ተሰጥቶታል። አንድ ደፍኒ ማናት? እኛ ቤትስ እንዴት ሞታ ተገኘች? በሞቷ ጀርባስ ልጇ ምን አይነት በቀል ኑሮባት ነው ይሄን ያህል ዋጋ እያስከፈለችኝ ያለችው? ሲቀጥል ይቺ ልጅ ካገኘዋት ወይ ችግሩን እፈታለሁ ወይም እጨርሳታለሁ እገላታለሁ አላት ለሲፈን። ሲፈን እጅጉን ደንግጣለች። አቶ አምናን ይህን ጉዳይ በትኩረት ከያዘው በቅርቡ ይደርስብኛል ብላ ሰግታለች። ይህ ማለት ገና ማሳካትና ማድረግ የምትፈልገው እቅድ ስላለን ነው። ለዚህ ሁሉ ደግሞ ትልቁ ጥላቷ ሜርሲ ናት። በእርግጥ ሜርሲ መናገሯ ጥሩ ሆኖ ሳለ ሜርሲ ግን የራሷን እቅድ ለማሳካት እንጂ ለአቶ አምናን አስባለት አይደለም። ምክንያቱም አቶ አምናን ሜርሲ የነገረችው ድፈን ወይዘሮ ደፍኒን የምትባለው ህይወት ታሪክና ወደ ሲፈን ህይወት ታሪክ ሲያጠነጥን እሷ የምታካሄደውን የድርጅታዊ ኪሳራ እንዳይደርስባትና እንዳይከታተላት አስባ ነው ትኩረቱ ወደ ሌላ አቅጣጫ እንዲሄድ ያደረገችው። ሲፈን በዚህ እጅጉን ተናዳለች። በሌላ በኩል ጄሪ አምናንና ቤሊልን አብራ ስላየቻቸው በድጋሚ እጅጉን በድንጋጤና በጸጸት ወይም በቅናት እያበደች ነው። አምናን ለኔ ጊዜ ሳይሰጥ ለቤሊል ይሰጣል። ይህ ማለት ሌላ ሰው ሊቀጠርላት ይገባል። አንተ ከእሷ ጋር የምታሳልፈው ጊዜ ለእኔ ይጠቅመኛል። እዚህ ጋር አቁም ብትለውም ግዴታዬ ናት እንጂ ውዴታዬ አይደለችም። ቤሊል የኔ ድጋፍ ያስፈልጋታል ብሎ ትቷት ሄዷል። በዚህ አጋጣሚ ቤሊል የሁሉም ሰው ድጋፍ ያስፈልጋታል። ግን ይህ ድክመቷን ተጠቅመው ይህ ራሷን መሳቷን መርሳቷን ተጠቅመው የሚመርዟት መጥፎ ነገሮች የሚናገሯት ሰዎች ካሉ በትክክል የመቀበል አቅም አላት ማለት ነው። ስለዚህ ጄሪ ካሁን በኋላ በድጋሚ ቤሊልን እንዳትጎዳት የብዙዎቻችን ስጋት ነው። ሌላ ወይዘሮ ሜርሲንም ለራሷ እቅድ ቤሊልን ትፈልጋታለች። ይህ ማለት ከአምናን ጋር ስላላት ግንኙነት እያስፈራራች ቤሊልን በግድ የሆነ ስራ እንድታረጊ እያለች ልታዛት ነው። ግን ከትውስታሽ መመለስ አለብሽ፣ ከረሳሽው ታሪክ መውጣት አለብሽ ብላታለች። ግን ቤሊል አሁን ከባድ ውዝግብ ውስጥ ገብታለች። ከዜሮ መሆን በጣም ከባድ ነው። ግን ችግር፣ ሐዘን፣ ክፋት ብዙ ነገር ላለው ነገር መርሳትን የመሰለ ነገር የለም ትላለች ሲፈን የራሷ ምክንያት ስላላት ነው። በበቀልና እልክ በሞላበት የበቀል ጥማት ልቧ ጠልሽቶ ሁሉንም ረስቼ ዜሮ በሆን ደስ ይለኛል የምትለውም በቀል የምትታገብረው ነገር የምትሰራው ግፍ ትክክል እንዳልሆነ ስለምታውቁ ነው። ግን ደግሞ ማድረግ አለብኝ፣ የእናቴን ጽዋ ማጠጣት መጎንጨት አለባቸው ብላ እንዴ ስላሳመነችው ነው እንጂ ትልቅ ስህተት እየሰራች እንደሆነ ታውቃለች። ሌላው የሚያሳዝነውና ልብ የሚሰብረው ጉዳይ አቶ አምናን ደፍኒ ማን ናት፣ ልጇ ማን ነው የሚለውን ነገር ሲያጣራ ሲፈን ናት፣ ሲፈን የምትባል ልጅ እንዳለቻት ያውም እሱ ቤት እየኖረች እጁን እየሳመች አብረው እየጎረሰች አብረው እየበላች ያን ቤት ስታቃጥል እናቱን ስትገል የተቆረጠ እጅ ስትልክለት አስቡት። በጣም ከባድ ነው። እውነቱ ታሪኩ ይገጣጠምለታል። ግን አሁን ሜርሲና ሲፈን አንገት ለአንገት ተናንቀዋል። ሲፈን ሜርሲ ምን ልታረጋት ትችል ይሆን? የብን ስምት ሰማ ወይም እንደዚህ ያደረግኩ በማለት ለአቶ አምናን የሆነ እቅድ ስለ ሜርሲ ልትነግረው ትችላለች። መድኃኒትን የቀየረችው ሜርሲና ጄሪ ናቸው ብላ ልታጋለጥ ትችላለች። ሁሉም አንገት ለአንገት ተናንቀዋል። ሌላው ጄሪ ናት። ጄሪ አሁን